ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ። ሁለት እውነት ክፍል 3 ሪያና ሁዳ ከደሴ ከተማ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ጤና ይስጥልኝ። አህባቢ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ተሰረፍ ይበልኝ እያልኩ ኢንሻአላህ ዛሬም በክፍል 3 መጥቻለሁ። ለምታበረታቱ በሙሉ ከልብ ነው የማመሰግነው። ትልቋ ድንገተኛ የግብዣ ጥያቄ አቅርባልኝ ካፌ ውስጥ ተቀምጠናል። ገና ከመግባታችን ጀምሮ አስተያየቷ የመርማሪ ፖሊስ አይነት ነው የሆነብኝ። የያዝነው ሻይ ደርሶ ሲቀርብልን ግን ዝምታውን መስበር ፈለግኩ። ጨነቀኛ እና ትልቋ ትምህርት እንዴት ይዞሻል? በየአመቱ መሸለሙስ አልተሸለምሽም አልኳት። አሊያ ፈገግ አለች። ያው የአሊያ ፈገግታ በሌላ ሰው ስናሰላው እንደ መሳቅ ነው የሚቆጠረው። እሱን ተወውና ሰኪና ፍቅረኛ ናት አይደለም አለችኝ። በቃ ይችን ልጅ ሰርፕራይዝ ማድረግ አይቻልም ማለት ነው? አረ ደንበኛዬ ናት አልኳት ከሻዩ ፊት ፉት እያልኩ። ትልቋ አሁንም ፈገግ አለችና ሙድ አትያዛ፣ ይሄ ሊጠፋኝ ነው አለችኝ። በሙሉ ራስ መተማመን ነው የምታወራው። የትልቋ ራሷ ላይ ያላት እምነት ለዓለም ሕዝብ ቢበተን ከመሬት ተርፎ ሜርኩሪና ቬነስ ይገባ ነበር። ይህን ባህሪዋን አደንቅላታለሁ። ብዙ ሰዎች በራስ መተማመናቸው ይሸረሸርና ካሰቡበት ሳይደርሱ የመሰናክሎችን ብዛት እንደ መጥፎ እድል እየቆጠሩ ይኖራሉ። በእርግጥ ፈተና የማይደርስበት ሰው የለም። አላህም ካለ ሰበብ አይፈትንም፣ የማንቋቋመውን አይልክብንም። በትዕግስት ላይ በራሳችን ላይ ያለውን እምነት ከፍ አድርገን ወደፊት ብዙ እርምጃዎችን መራመድ እንችላለን። መጥፎ አጋጣሚዎችንም እንደ መልካም ነገር መነሻ ብንወስዳቸው ለውጥ የሚመጣ ይመስለኛል። ትልቋን ከዚህ በላይ ልደብቃት አልቻልኩም። እማዬ የጾታዊ ግንኙነት ውስጥ ገብቼ ብዙ ወንጀሎችን እንዳልዳፈር አስጠንቅቃኛለች። እኔ ግን ሳላስበው ገባሁበት። ፈልጌው የሆነ ነገር አይደለም። በዛ ላይ ደግሞ ሰኪናን አለማፍቀር አልቻልኩም። እብድነቷ፣ ግልጽነቷ፣ በተለይ ጩኸቷ መላ ሰውነቴን ተቆጣጥሮታል። እብድ ሴቶች ደስ ይሉኛል። ፍቅር መስጠትና በግልጽ ስሜታቸውን መናገር ይችሉበታል። በተቃራኒው ደግሞ ልጉምና ጭምት ሴቶች ደሜን ያፈሉታል። ሰኪናዬ ደግሞ ሁሉም መስፈርት ያሟላችሁነኛ እንስት ሆና ስላገኘዋት ላገባት ወሰንኩ። እማዬን አዲስ አበባ ያስመጣኋት ማግባት እንደፈለግኩ እና ሰኪናንም እንደሆነ ልነግራት ነው። ለአሊያም ከእማዬ መምጣት ውጪ ሁሉንም ነገር ነገርኳት። ትንሽ ትኩር ብላ ካየች በኋላ ትንሹ ለምን ወደድክ ለምን አፈቀርክ አልልህም፣ ግን አንተ በተፈጥሮ ችኩል ስለሆንክ መጥፎ ቦታ እንዳትወድቅብኝ እየፈራሁ ነው። ቆይ እሺ ድንበር ጥሰሃል እንዴ? ማለቴ እንደመጨባበጥ ምናምን አለችኝ። አሁንም ለኔ እያሰበችልኝ ነው። ችኩልነቴ እንድለቀኝ የተቻላትን ታደርጋለች። እኔ ግን ሰብር የሚባለው ነገር አብሮኝ የተፈጠረ ሁላ አይመስለኝም። በሁሉም ነገር ላይ እቸኩላለሁ። ተማሪ ያለው የህግ ባለሙያ መሆን ህልሜ ነበር። ነገር ግን በጥናት ላይ መሶበር አቅቶኝ ከ10ኛ ክፍል ወደኩ። አባዬ በልጅነቴ ሃይማኖታዊ ትምህርት እንድማር ይገፋፋኝ ነበር። እኔ ግን ሰብር አጥቼ ከ3 ቀን በላይ መማር ከብደኝ ነበር። እዚህ ከመጣው በኋላ እንኳ ሀቢባ የግል ኮሌጅ አስገብታኝ 2 ሳምንት ተምሬ ያቋረጥኩት በሰብር እጦት። አረ እኔ ያላቋረጥኩበት ነገር ምን ይሆን? ይኸው ችኩልነቴ ትልቋ ፈራሁልህ ያለችው አዝቅት ውስጥም እኮ ጥሎኛል። ከሰኪና ጋር ከመጨባበጥም አልፎ እንተቃቀፋለን።
ለእኛ ኖርማል ነው። በእርግጥ ቢሉ እስከሚነግረኝ ድረስ ያልተፈቀደችን ሴት በመጨበጥም ሆነ ማቀፍ ኢስላም እንደማይፈቅድ አላውቅም ነበር። ከዛም በኋላ ግን ማቆም አልቻልኩም። ሰኪናን ገና ሳያት እሸነፋለሁ። እጆቼ ከቁጥጥሬ ውጪ የሆኑ እስከሚመስለኝ ድረስ ትልቋ ዝምታዬ ሲረዝምባት ምን ነው ትንሹ አለችኝ። አዎ ማለቴ እኔ እንጃ አልኳት እየተንተባተብኩ። አሊያ ከአነጋገሬ እያሰበችው ያለው ትክክል እንደሆነ አረጋገጠች። ፈገግ አለችና በል ተነስ፣ እንዳታስረፍድብኝ፣ ጉዳዬ ግን አላበቃም። ፍሪ ጊዜ ሲኖረኝ እንወያይበታለን። አደራ ግን አሁንም ለምንም ውሳኔ እንዳትቸኩል አለችኝና ከመቀመጫዋ ተነሳች። ሂሳብ ከፈልኩና ተከትያት ወጣሁ። ቢላልና ዚያድ በጣም ነው ጊዜ ይደውሉልኛል። እኔ ከሌለሁ እንደሚደብራቸው ብዙ ጊዜ ነግረውኛል። በዛ ላይ አንተ ስትኖር ገበያው ይኖራል ምናምን እያሉ ሙድ ይዙብኛል። ዚያድ ደግሞ ሰኪናን ስለማይወዳት በቃ ሲነዘንዘኝ ነው የሚውለው። ልክ ሆቴል እንደደረስኩ ሰግጃለሁ ብዬ የሸመጠጥኩትን ሶላት ቢረፍድም ሰገድኩ። ልብሴን ቀያይሬ ወደ ስራ ገባሁ። ትንሽ ውሃ ጠጣምቶኝ ስለነበር ከመደርደሪያው ላይ ሃይላንድ ውሃ አንስቼ እየጠጣሁ እያለ ዚያድ እየተነጫነጨ ከአጠገቤ መጥቶ ቆመ። ምን ነው አልኩት። ምክንያቱም ለማወቅ ፈልጌ። እዛ ጋ ዱቅ ያለችውን ቺክ ሽፋትማ ብሎ ወደ አንዲት ብቻዋን የተቀመጠች ሴት አመላከተኝ። እሺ አየኋት አልኩት ግራ በመጋባት። የያዘችውን ምግብ የእኛን እራት ቀን ምሳ ይዘጋል አለ እየተናደደ። እና ምን ታደርግ በገዛ ሆዷ አልኩ እየሳኩ። የምር አንዳንዱ ሰው በማያገባው የሚናደደው ነገር ነው ግርም የሚለኝ። እሷ ለምትበላው እሱን ምን አንገበገበው? እኔን ያናደደኝ እኮ በብሬ መሰለኝ ምናምን ብላ መላላጧ ነው። ለማስክ እኮ ነው አለኝ በእጁ የያዘውን ሜኑ እየደበደበ። ሌላ ሳይጨምርብኝ ወደ ስራዬ ብሄድ ይሻለኛል እንጂ ብሶት መደርደር የማይሰለቸው ልጅ ነው። ትንሽ ከሰራሁ በኋላ አረፍ ለማለት ወደ ቢሉ ቢሮ አቀናሁ። እንደ ልማዱ በስራ ውጥር ብሏል። መግሪብ ሊደርስ ትንሽ ሲቀረው ወደ ቤት ተመለስኩ። ወደ ቤት አካባቢ ስደርስ አሊያ ደወለችልኝ። አነሳሁና ወይዬ ትልቋ አልኳት። የት ነህ አለችኝ። ቤት መድረሴን እንድታውቅ የመኪናዬን ጥሩምባ አጮህኩላት። ወዳው በመስኮት ብቅ አለችና ስልኩን መልሳ ጆሮዋ ላይ እያስደገፈች ትንሽዬ ስወድህ ተመለስና የሻይ ቅጠል ግዛልኝ አለችኝ። ትልቋ የሻይ ነገር ሞቷ ነው። ከመጽሐፍ ባይበልጥም በቀን ከ10 ብርጭቆ በላይ ትጠጣለች። እንዳውም ስታነብ አብራ እየጠጣች ነው የሚነበባት። ደግሞ ሻው ራሱ አሽቃባጭ ነገር ነው በእሷ እጅ ሲሆን መጣፈጡ። እንዳውም ቢሉ በሰኪና ጉዳይ ሲነዘንዘኝ ተናድጄ ስለነበር ሻይ ጥሩ አማራጭ ነው። እሺ ግን እኔም አለው አልኳትና እየሳኩ ከመኪናዬ ወረድኩ ወደ ፈረደበት ጀማል ሱቅ። ልክ ስገባ ረምላ ወገቧን ይዛ ከጀማል ጋር ትጨቃጨቃለች። ስትገርም በ30 ዓመት የሚበልጣትን ሰውዬ እንደ አፉን አዘግታ ብቻዋን ትጮህበታለች። እየሳኩ ቀረብ ስል አንተ ቆይ ስንቱን ወጥመሻ ዱቤ አልሰጥም ብድሬን መልሱ ምናምን እያልክ እንድትጣላህ ለአንዲት ኢልሃም ቸኮሌት አልሸጥልሽም ማለት ምን ያቅትሃል ስትል ሰማዋት። ኦኬ የጸቡ መንስኤ ይህ ነው ማለት ነው። ይሄማ ቶሎ የሚያቆም አይደለም። አቋረጥኳቸውና ጀማል ሻይ ቅጠል ስጠኝማ አልኩት። ረምላ ስላቋረጥኳት ተናዳ ሆይ እያወራሁት ነው መሰለኝ አለችኝ። እና ያንቺን መጨረስ ስጠብቅ እዚሁ እንደቆምኩኝ ጋ ደግሞ ለሱም እድሉን እየሰጠሽው ብቻሽን ስትለፈልፊ ጅን እንዳይመታሽ አልኳት። ጁነይድ እኔ ጸብ አላማረኝም ዝም ብትል ይሻልሃል አለችኝ። ጉድ እኮ ነው እየተጣላች አገኘቻት ጸብ አላማረኝም ትላኛለች። እየሳኩ እኔስ አቆማለሁ
አንቺ ግን አልኳትና ጀማልን ሳየው ገባት መሰለኝ ጓ አለች። ሌላ ነገር ስትናገር ቶሎ ላምልጥ ብዬ ሻይ ቅጠሌን ተቀብዬ ወደ ቤት ሆ የቢሉ ይበቃኛል። በክፍል 4 እስከምንገናኝ አህባቢ ኢንሻአላህ ሰላማችሁ ብዝት ትርፍ ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ